እንጸልያለን። ቅዱስና ኃያል ሆንክ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። አንተ በታማኝነት ሁል ጊዜ በቦታህ ነህ። ታማኝነት ተፈጥሮህ ነው። ተለዋዋጮቹ እኛ ነን። አደራ ማትበላ ሁል ጊዜ የምትታደገን የምትታመንልን አደራችንን የምትጠብቅ ቅዱስ አምላክ እግዚአብሔር እናመሰግንሃለን። ዛሬም ነቃም፣ ዛሬም እንድንተነፍስ ፈቀድክልን። ዛሬም ደግሞ ጌታ ሆይ ከቃልህ እንድንማር ይህንን ምቹ ገበታ አሰናዳህልን። አንተን እንባርካሃለን፣ ስምህን ከፍ ከፍ እናደርጋለን። ያንተ በጎነት፣ ያንተ ርኅራሄ፣ ያንተ ደግነት በያለንበት ስፍራ በአድራሻችን አቤቱ ሁል ጊዜ ብዙ ስለሆነ እናመሰግንሃለን። አቤቱ የዘላለም አምላክ እግዚአብሔር ያልጠፋ ነው። ከእግዚአብሔር ምሕረት የተነሳ ነው። ርኅራሄው አያልቅምና ታማኝነቱ ብዙ ነው ተብሎ እንደተጻፈ ልክ ልናበጅለት በማንችለው ታማኝነት የመራህ እዚህ ስላደረስከን አንተን እንባርካለን። ዛሬ ደግሞ ስለ ታማኞች በምናስብበት በዚህም ክፍል አዎንታዊና አሉታዊ የታማኝነት ወኪሎችን ስንመለከት ራሳችንን እንድናይ የእውቀት ለውጥ ብቻ ሳይሆን የሕይወት ለውጥ እንዲገኝ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ድጋፍህ ከእያንዳንዳችን ጋር ይሁን። አፌን በመክፈት ቃል ስጠኝ። የጊዜው ቃል፣ የሚቆይ ቃል፣ ሕዝብህን የሚቀይር ቃል፣ የሚያሻግር ቃል እንድትሰጠኝ በድጋሚ እለምንሃለሁ። ለልጆችህ ደግሞ ሰምቶ የማቆየትን ጸጋ፣ ሰምቶ የማዋሃድን ጸጋ አንተ እንድትሰጣቸው እለምንሃለሁ። አቤቱ ሰምተው ተጠቃሚዎች እንዲሆኑ ከሚሰሙት ነገር እንዲያተርፉ እግዚአብሔር በመካከላችን ያንተ ረድኤትና የመንፈስህ ረቂቅ አሰራር ይደግፈን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላምን በሚያበዛው መልካም ሐሳብህ እያገኘህን በሕይወታችን ተጠቃሚዎች እንድታረገን የሚረባንና የሚጠቅመንን ነገር በውስጣችን እንድታፈስ ለመንህ። ስለሰማህን ተመስገን። በጌታ በኢየሱስ ስም። ውድ ወገኖቼ ባለፉት ጥቂት ጊዜያት ታማኝነትን ማጎልበት በሚል አውራ ርዕስ ስር በመባረክ በማበረታታት ዘብ በመቆም ብለን ዛሬ ደግሞ የታማኝነት አሉታዊና አዎንታዊ ወኪሎችን በቅርበት እንቃኛለን። ሐዋርያው ጳውሎስ በዚሁ በሁለተኛ ጢሞቴዎስ ከ15 እስከ 18 ይህንን ይናገራል። የታማኝነት አሉታዊና አዎንታዊ ወኪሎችን በእስያ ያሉቱ ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ከእነርሱም ፊሊጎስና ሄርዋጌኔስ ናቸው። ጌታ ለሄኔስፌሩ ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያ ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶን እንዴት እንዳገለገለኝ አንተ በደህና ታውቃለህ። አሁን ያነበብኩት በነባሩ ትርጉም ነው። በአዲሱ መደበኛ ትርጉም ደግሞ ላንብበው። በእስያ አውራጃ ያሉት ሁሉ እንደተውኝ ታውቃለህ። ከእነርሱም መካከል ፊሊጎስና ሄርዋጌኔስ ይገኛሉ። ጌታ ለሄኔስፌሩ ቤተሰቦች ምሕረትን ይስጥ፣ ምክንያቱም ብዙ ጊዜ ቸርነት አድርጎልኛልና። በታሰርኩበት ሰንሰለት አላፈረም። እንዲያውም ወደ ሮም በመጣ ጊዜ ፈልጎ አገኘኝ። በዚያች ቀን ምሕረትን ከጌታ ያገኝ ዘንድ ጌታ ይስጠው። በኤፌሶን የቱን ያህል እንዳገለገለኝ
አንተ በሚገባ ታውቃለህ። የሚገርም ነገር ነው። ጳውሎስ ታማኝነትን ስለማጎልበት ከጢሞቴዎስ ቤተሰቦች ጀምሮ እየባረከ ጢሞቴዎስን በመባረክ በማበረታታት ደግሞ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ብሎ ዘብ በመቆም ታማኝነት እንዴት እንደሚጎለብት ሲያሳየን ቆይቶ የታማኝነትን አሉታዊና አዎንታዊ ምሳሌዎች ያሳየናል። ውድ ወገኖቼ ይህች ዓለም እውነትና ስህተት፣ ሐቅና ውሸት፣ ብርሃንና ጨለማ፣ ጽድቅና አመት፣ ትጋትና ስንፍና፣ ታማኝነትና እምነት አጉዳይነት፣ አደራ ጠባቂነትና አደራ በላነት የሚፈራረቁባት ሲከፋም የሚፋለሙባት መድረክ ናት ቢባል ማጋነን አይሆንም። በዚህ መድረክ ላይ የሁሉም ጎራ ተዋናዮች የወከሉትን ባህሪ ገሃድ ያደርጋሉ። ጳውሎስ በዛሬው ጥናታችን አሉታዊና አዎንታዊ ወኪሎቹን በየፈርጁ ሲገልጻቸው ይስተዋላል። የመጀመሪያዎቹ ወገኖቼ ከመተንተኑ በፊት ዓለም የተቃርኖ አምባ ናት ብሎ በልዩ ልዩ የመጽሐፍ ቅዱስ ክፍሎች ይነግረናል። በልባችሁ መታደስ ተለወጡ እንጂ ይህችን ዓለም አትምሰሉ ሲል ዓለም አስመስላ የምትቀርጽበት ነገር አለ። በዚህች ዓለም ውስጥ ሰዎች በልዩ ልዩ መንገድ የወከሉትን ባህሪ ይጫወታሉ። የወከሉትን ባህሪ ማለት ምን ማለት ነው? አንዳንድ ጊዜ በአከፋፈላችን ምን ብለን እንላለን? እነገሌ ያለ ጌታ የሆኑትን አህዛብ እንላለን። እንደሱ አይነቱ አከፋፈል ስህተት ነው። አህዛብ ሁላችንም ነን። በዛ ዘመን አዲስ ኪዳን በተጻፈበት ዘመን አማኞች በሁለት ይከፈላሉ። እስራኤላውያን በዛ ዘመን የነበረውን ዓለም የአይሁድ ዓለምና የአህዛብ ዓለም ብለው ይከፍላሉ። ከነሱ እምነት ውጪ የሆነውን አህዛብ ሲሉ፣ እነሱን ደግሞ አይሁድ፣ የእምነት ሰዎች፣ የጽዮን መንገደኞች፣ ጽዮናውያን ብለው በልዩ ልዩ ስም ይጠራል። በአዲስ ኪዳን ውስጥ እኛ ሁላችን የጌታን ፈለግና የጌታን መንገድ የምንከተል ሰዎች ክርስቲያኖች ነው ስማችን። ክርስቲያኖች የክርስቶስን ትምህርት እና አስተሳሰብ የሚከተሉ ሰዎች ማለት ነው። ክርስቲያኖች የጌታን ፈለግ ተከታዮች ማለት ነው። የጌታን ፈቃድና ፍላጎት ለማድረግ የሚተጉ የጌታ ልጆች። ከኛ ውጭ ያሉት ደግሞ ዓለማውያን ይባላሉ። ዓለማዊ ማለት የአካባቢው ሰው ማለት ነው። ዓለምን ትኩረቱ አድርጎ በእርሷ እይታ ተቀርጾ በእሷ ፈቃድና ፍላጎት የሚኖር ሰው፣ ዓለም በሕይወቱ አንደኛ የሆነች ሰው ማለት ነው። ስለዚህ የወከሉትን ባህሪ ስንል እኛ የክርስቶስን ፈለግ እንከተላለን። ምኞታችንም መሻታችንም በእርሱ ፈቃድና ፍላጎት የተቀረጸ እንዲሆን እንሻለን። ዓለማውያን ደግሞ ፈቃዳቸውና ፍላጎታቸው አሁንና እዚሁ ስለሆነ የእዚሁን ነገር ያስቀድማሉ። የወከሉትን ባህሪ በየቀኑ ይኖራሉ። ጳውሎስ የታማኝነትን አሉታዊ ምሳሌዎች በመጀመሪያ ያነሳል። ተንሸራታች ወኪሎች ብለናቸዋል። ተንሸራታቾቹ ወኪሎች
ከጳውሎስና ከትምህርቱ ፈቀቅ ያሉት ናቸው። እነዚህ ፈቀቅ ያሉት ሰዎች በእስያ ያሉቱ ብሎ ጳውሎስ በጅምላና በፓኬጅ ያቀርባቸዋል። በእስያ ያሉቱ ከኔ ፈቀቅ እንዳሉ ታውቃለህ ይላል። በእስያ ሲል ምን ማለቱ ነው የሚለው ጥያቄ በመጽሐፍ ቅዱስ ተማሪዎች ዘንድ አነጋጋሪ ነው። አንዳንዶቹ ምን ይላሉ? ሮምን መኖሪያቸው አድርገው የእስያ ስረ መሰረት ያላቸውን አማኞች ነው የሚሉ አሉ። ሌሎቹ ደግሞ አይ በእስያ ያሉ አብያተ ክርስቲያናት ናቸው ብለው ይደመድማሉ። በእስያ ያሉቱ ሲል መጽሐፍ እዚህ ጋር የትኞቹን እንደሆነ በውል አይነግረንም፣ ግን በእስያ ያሉቱ ሁሉ ስለሚል ጳውሎስ የተጎዳ ስሜቱን በዚህ ቃል ይገልጣል። ተንሸራታቾቹ ወኪሎች የእስያ ሰዎች ጳውሎስን የመክዳት ነገር በመግለጽ ስሜቱን ጉዳቱን ገሃድ ሲያደርግ ይስተዋላል። ተውኝ ይላል። ይሄ ተውኝ የሚለው የአማርኛችን ቃል አፖስትሮፌ ለሚለው የግሪክኛ ቃል አቻ ነው። ወደኋላ ሄደን አንዳንድ ጊዜ ወደ እናት ቋንቋው ሄደን መተንተን የምንፈልገው አማርኛችን የዛን እናት ቋንቋ ትርጉም ሙሉ ለሙሉ መሸከም ስለሚያቅተው ነው። ቃሉም አፖስትሮፌ በአሳብና በድርጊት በትምህርትና በኑሮ ከዚያ ሰው ሙሉ ለሙሉ መገለልን የሚያመለክት ነው። የተዉት ጳውሎስን እንደ ግለሰብ አይደለም፣ ጳውሎስን ብቻ ሳይሆን ትምህርቱን። አንዳንድ ጊዜ ሰዎች እኛን ትተው የምናምነውን ጌታ በገባቸው መንገድ ሊከተሉ ይችላሉ። በዚህ ቦታ የጳውሎስን ስሜት የጎዳው የተዉት እሱም ብቻ ሳይሆን ትምህርቱንም ጭምር ማለት የቆመለትን ወንጌል ጭምር ነው። ደጋግመን እንደተነጋገርነው ባለፉት 5 ሳምንታት ጳውሎስ በዚህ ወቅት የታሰረው ተወንጅሎ ነው። እንደ መጀመሪያው እስሩ በወንጌል ሳይሆን በወንጀል ነው አሁን የታሰረው። ወንጀሉ ደግሞ የሰራው ሳይሆን የተለጠፈበት ነው። የተለጠፈበትን ወንጀሉ ነው ብለው ያመኑ ስሙም ሲጠፋ ቁስሉን የበለጠ የሚጠዘጥዝ የበለጠ ጠሊቅ ለማድረግ አማኞች በዚህ ጊዜ ከድተውት ተንሸራተዋል። እነዚህ የተንሸራተቱት አማኞች እስያውያን ናቸው። በሩቅ ያሉትም ቢሆን በቅርብ ያሉት ስል በሮም እሱ በታሰረበት አካባቢ ያሉት፣ በሩቅ ያሉት ደግሞ ያገለገላቸው አብያተ ክርስቲያናት፣ ሁሉም ግን በዚህ ጊዜ በጳውሎስ ልብና እይታ ውስጥ ተወቃሾች ሆነው ተገኝተዋል እና ለጢሞቴዎስም ታውቃለህ ይለዋል። ከኔ ፈቀቅ እንዳሉ ታውቃለህ። ለጢሞቴዎስ እንግዳ አይደለም። በዚህ ጊዜ ጳውሎስ እያደረገ ያለው አንዳንዶቹ የእግዚአብሔር ሰዎች ከዚህ ጠለቅ አድርገው የጳውሎስን ስሜት በቴክስቱ ውስጥ ለማንበብ የሚፈልጉ ሰዎች በዚህ ጊዜ ጳውሎስ ኃይለኛ ዲፕሬሽን ውስጥ ነበር ይላሉ እና ይሄን ብቸኝነቱን አላደለም ያስከተለውን የጉዳት ስሜት ለመግለጥ ቬንት ሲያደርግ ነው። የሚያውቀውን መልሶ እንዴት ይጽፍለታል የሚለውን ጥያቄ ሲያነሱ ነው። ተንሸራታቾቹ እስያውያን ናቸው። ከተንሸራታቾቹ የበለጠ ግን የጎዳው ተጋፊዎቹ የታማኝነት አሉታዊ ወኪሎች ናቸው። ልብ በሉ፣ ታማኝነት አሉታዊ ወኪሎች አሉት አለ እና ጳውሎስ እዚህ ቁጥር 15 ላይ እነዚህን አሉታዊ ወኪሎች በሁለት ከፍሎ እንድናያቸው ይፈልጋል። የመጀመሪያዎቹ ተንሸራታቾቹ ይባላሉ።
ድምፃቸውን አጥፍተው ከጳውሎስ ትምህርትና ከጳውሎስ ከራሱ የተነጠሉትን ሰዎች ነው። በአካል የነሱን እገዛ፣ የነሱን ማጽናናት፣ የነሱን ኢኮኖሚያዊ ድጋፍ በሚፈልግበት ሰዓት ከአካባቢው ገለል አሉ። ገለል ያሉት ከእርሱ እንደ ግለሰብ ብቻ ሳይሆን ገለል ያሉት ከትምህርቱም መሆኑ ነው ልቡን የሰበረው። በእንቅርት ላይ ጆሮ ደግፍ እንዲባል ከተንሸራታቾቹ የከፉት ተጋፊ የታማኝነት አሉታዊ ወኪሎች ናቸው። ጳውሎስ ምን ያህል እንደጎዱት ለማስታወቅ ስማቸውን አደባባይ ያወጣዋል። ለዘመናት አማኞች በሙሉ በሚያነቡበት መጽሐፍ የታማኝነት አሉታዊ ወኪል ከዳተኛ ሆኖ መጠቀስ አስደንጋጭ ነው። እግዚአብሔር ይሰውረን የሚያሰኝ ነው። ይሰውረን። ከነርሱም ይላል ፌሊጎስና ሄርዋጌኔስ ናቸው ይላል። ሐዋርያው ጳውሎስ እነዚህን ሰዎች በስም የጠቀሰበት ምክንያት በውል አይታወቅም። ይሁን እንጂ ጥቂት ግምታዊ አስተሳሰቦች አሉ። ቀዳሚ ሆኖ የሚጠቀሰው ምክንያት ሳይጠበቅ ከነ ጳውሎስ ጋር መተባበር ማቆማቸው ወይም በዚህ ጊዜ ለተሳሳተ ሁኔታ ራሳቸውን አመቻችተው መገኘታቸው መሆኑ አይቀርም የሚሉ ሰዎች አሉ። ሌሎች ደግሞ አይ ተለይተው ለመጠቀሳቸው ሌላው ምክንያት በዚህ ወቅት በሐሳብም ሆነ በድርጊት ከጳውሎስ መለየታቸው ብቻ ሳይሆን አሳዳሚ፣ ቀስቃሽ ሆነው ፊት ያሉ ሰዎች በመሆናቸው አይቀርም የሚለው ግምት ለብዙዎች የመጽሐፍ ቅዱስ ተማሪዎች ሚዛን ይደፋባቸዋል። ለኔም የሚስማማኝ ይሄኛው አተረጓጎም ነው። ሁሉም የእስያ አማኞች ሳይሆን በእነርሱ ከሚወከሉት መሃል በተለይ መሪዎቹ ፌሊጎስና ሄርዋጌኔስ የሚለው የሚያመለክተው እነዚህ ጳውሎስን ሌሎች ሰዎች እንዲተዉ ሌሎች ሰዎችን በእርሱ ላይ ያነሳሱ ስለሆኑ ነው የሚለው ለኔም ይስማማኛል። ብዙም የመጽሐፍ ቅዱስ ተማሪዎች ይሄንን አተረጓጎም ይቀበላሉ። ታማኙ ሄኔስፎሩና ቤተሰቦቹ። ይሄ ሰው በመጽሐፍ ቅዱስ ውስጥ የተጠቀሰው በዚህ ስፍራ ብቻ ነው። በመጽሐፍ ቅዱስ እንደነገርኳችሁ የተጠቀሰው በዚህ ስፍራ ነው። አንድ ጊዜ ተጠቅሶ ግን ዘመናትን ጥሶ የሚሻገር ደግነት፣ ታማኝነትን ማሳየት የቻለ ግለሰብ ነው። አንድ ጊዜ ብቻ ተጠቅሶ ይህ ሰው የቤተ ክርስቲያን ታሪክና የመንፈስ ቅዱስ ሥራ በስፋት በተጠቀሰበት በሐዋርያት ሥራ መጽሐፍ ከአውራዎቹ ጋር ስሙ አልተጠቀሰም። ይሁን እንጂ ሐዋርያውን በአደጋ ጊዜ በወሳኝ ወቅት ለመደገፍ የነበረው ቁርጠኝነትና ታማኝነት ትኩረትን የሚስብ ነው። የዚህ ሰው ስም የተጠቀሰው ጳውሎስ በወንጌል ሳይሆን በወንጀል ተከሶ አሰቃቂ ሁኔታ ውስጥ በወደቀበት ሰዓት ነበር። የሄኔስፎሩ ስም የተጠቀሰው በጳውሎስ የኑዛዜ መልእክት በሁለተኛው ጢሞቴዎስ መሆኑ የዚህን ሰው ልባዊ ታማኝነት ብቻ ሳይሆን የጳውሎስን ትኩረት ያሳየናል። በፊተኛው እስሩ ሐዋርያው በተከራየው ቤት የፈለገውን ተቀብሎ የልቡን ተናግሮ የሚያሳልፍበት ጊዜ ነበር። በአሁኑ ግን ባለፈው ጊዜ እንደነገርኳችሁ ቅዝቃዜ በሞላበት ስቃይ ባየለበት በመሬት ውስጥ በተቆፈረ ጉድጓድ መጠነኛ ምግብ እየተጣለ በቀን አንድ ጊዜ፣ አንዳንድ ጊዜም በሁለት ቀን አንድ ጊዜ፣ አንዳንድ ቀንም በሶስት ቀን አንድ ጊዜ ምቾት እንዳይሰማቸው በተደረገበት ስቃይ ውስጥ ነው እና ምናልባት በዚህ ጊዜ አብሮት የነበረው ሉቃስ ሳይሆን አይቀርም። ሄኔስፌሩ የኤፌሶን ሰው በመሆኑ
ብዙ ውስጣዊ መረጃዎች የተረጋገጠ ነው። መጽሐፍ ቅዱስ ውስጥ ጳውሎስ ከኤፌሶን ከመጡት መሃል ራሱ ፍንጭ ይሰጣል። በኋላ ወደ ቁጥር 18 ላይ ታዩታላችሁ። በኤፌሶን እኔን እንዴት እንዳገለገለ ታውቃለህ ብሎ ይናገራል። ጳውሎስ ከቤተሰቡም ጋር ግላዊ ትውውቅ እንደነበረው እናያለን። ሄኔስፌሩ ከጳውሎስ ጋር የተሳሰረው በግለሰብ ብቻ ሳይሆን በቤተሰብም ጭምር ነው። ራእዩን የሚጋሩ ቤተሰቦች ነበሩ። የሄኔስፌሩ ቤተሰቦችና ሄኔስፌሩ ደግሞም በዚህ ወሳኝ ጊዜ የተነሳበት ምክንያት የዚህ ሰው ታማኝነት መከራን ጥሶ አደጋን ጥሶ ልዩ ልዩ ችግሮችን ጥሶ ሁኔታዎች ሳይለውጡት በአካባቢው የነበረው አሸባሪ ኃይል ተጽዕኖ ሳያደርግበት ታማኝነቱን ለጳውሎስ በማሳየቱ ነበረ። ታማኙ ሄኔስፌሩ ራሱን ብቻ ሳይሆን ቤተሰቡን አሰልፎ ነበር። ለዚህ ነው ጳውሎስ ጌታ ለሄኔስፌሩ ቤተሰቦች ምሕረትን ይስጥ ብሎ የሚናገረው። ሄኔስፌሩ ይህንን ሆኖ ለጳውሎስ ራሱን መስጠቱ በአዎንታዊ ምሳሌ በተደጋጋሚ ይነሳል። የጳውሎስ ትኩረት የሄኔስፌሩን ቤተሰቦች የሚጨምር መሆኑን በሚገባ ማስተዋል አለብን። በቤታቸው በተደጋጋሚ አስተናግደውታል። እነዚህ የፍቅር ሰዎች የጌታን በረከትና ረድኤት የሚቀበሉ ድካማቸውን በጌታ ፊት የታሰበላቸው እንዲሆኑ ከመመኘት ያለፈ ነገር ነው። ጳውሎስ እዚህ ቦታ ላይ ምልጃ እያደረገ ነው ያለው። 2 ጊዜ ሲጸልይ እናየዋለን። የመጀመሪያው ጸሎቱ እዚህ ጋር ይቀድማል። ለታማኙ እና ለቤተሰቡ ጸሎት ሲያደርግ እንመለከተዋለን። ምሕረትን ይስጥ ይላል። ምሕረትን ይስጥ፣ ምሕረትን ይስጥ። ምሕረት እንዲሰጠው ለመነለት። ይሄኛው ምሕረት ቀደም ብሎ በቁጥር 2 ላይ ያየነው ምሕረት አይደለም። ቃላት ባየናቸው ቦታ ሁሉ ትርጉማቸው ተመሳሳይ እንዳልሆነ ከዚህ በፊት ተነጋግረናል። እጆን ጫነባቸው ብዬ ብናገር በተደጋጋሚ እንደገለጥኩት ቃኙ ማን ነው የሚለውን ካላወቅን ለበረከት ይሁን ለመርገም ነገሩን ለመረዳት ያስቸግረናል። ሄሮድስ እጁን ጫነ እና ጳውሎስ እጁን ጫነ። ልዩነት አላቸው። ልዩነት አላቸው። ዓለም ብዬ ጮክ ብዬ ብጣራ ዓለም የምትባለዋን ሴትዮ ሊሆን ይችላል የጠራሁት። ዓለም የሚባለውን ወንድም ይሆናል የጠራሁት። ዓለም አታላይዋን ሊሆን ይችላል የጠራሁት። አለ ብዬ ብናገር ተናገረ ማለቴ ነው። ጠበቅ ሳደርገው ደግሞ አለ ማለቴ ነው። ስለዚህ ቃላቶች በየአውዳቸው ትርጉም አላቸው። እዚህ ቦታ ጳውሎስ ምሕረትን ይስጥ ብሎ ሲጸልይ የሚለው ነገር ቀደም ሲል ለጢሞቴዎስ እግዚአብሔር መልካም ይሁንልህ እንዳለው እንዲሁ በችግር ጊዜ የማያቋርጥ የመለኮት ረድኤት ይክበበው እንደማለት መሆኑ የክፍሉን የሐሳብ ፍሰት ይጠብቃል። ጳውሎስ በዚህ ታሪካዊ ወቅት ለሄኔስፌሩና ለቤተሰቡ የሚሰጠው እሪት የለውም። እንደምታውቁት እሱ ራሱ ተመጽዋች ነው። በጣም ተቸግሮ ያለበት ሁኔታ ነው ያለው። ከዚህ በፊት በነበረው የህይወት ጉዞ ውስጥ ፊሊክስ የሚባለው ሰውዬ እንኳ ጉቦ እንዲቀበል አገረ ገዢ የሆነ ባለስልጣን የሆነ ከጳውሎስ እጅ
እጁን የሚያይበት ሁኔታ ነበረው። በዚህ ታሪካዊ ወቅት ግን ጳውሎስ ያለበት አሰቃቂ እስር እንኳን ለሌሎች የሚሰጠው ለራሱም የለውም። ነገር ግን የእግዚአብሔር ሰው ምንጊዜም ልግስናው በየአይነቱ ነው። በዚህ ጊዜ ለሄኔስፌሩ መንፈሳዊ የሆነ ስጦታን እግዚአብሔር እንዲሰጠው ሲማልድለት እንመለከታለን። የእስረኛው ልባዊ ጸሎት ነው። ጥሪት ባይኖረውም ነገር ግን የእግዚአብሔርን በረከት ረድኤትና ምሕረት ጸጋ ለዚህ ሰው ይመኝለታል እና በኢኮኖሚ ድቀት ውስጥ ቢኖርም ጌታ ምሕረት እንዲሰጣቸው ለጌታ ያቀርባል። የጌታ ምሕረት በሕይወታቸው ሲገለጥ እነዚህ ሰዎች ደስታ፣ ሰላምና እርካታ በልቡናቸው እንደሚፈስ ያውቃል። ለሄኔስፌሩ ቤተሰብ የሚመኝላቸው የሚማልድላቸውም እግዚአብሔር ኑሯቸው ውስጥ ታማኝነቱን፣ ፍቅሩንና የማይለወጥ ረድኤቱን በማፍሰስ ደስታቸው ሙሉ የሆነ ሰላማቸው የተጠበቀ የረኩ ሰዎች እንዲሆኑ ብቻ ሳይሆን በእምነት ግስጋሴያቸውም ክቡር ፍጻሜ እንዲኖራቸው ነው የሚለምነው። ክቡር ፍጻሜ ምሕረት ይስጣቸው ሲል፣ ምክንያቱም የጀመሩ ሁሉ የጨረሱ አልነበሩ እና ታማኙ ሄኔስፌሩና ቤተሰቦቹ በዚህ ጸጋ የተባረኩ እንዲሆኑ ጳውሎስ ለታማኙ የሚያደርገውን ጸሎት እንመለከታለን። ቀጥሎ በታማኝነት የተገለጠውን አጋርነት እንመለከታለን። በታማኝነት የተገለጠ የአገልግሎት አጋርነቱን ጳውሎስ ምን ይላል? ይሄን አጋርነት ሲገልጥ ጌታ ለሄኔስፌሩ ቤተሰቦች ምሕረትን ይስጥ ይልና ብዙ ጊዜ አሳርፎኛል ይላል በነባሩ ትርጉም። በአዲሱ መደበኛ ትርጉም ምክንያቱም ብዙ ጊዜ ቸርነት አድርጎልኛል ብሎ ይናገራል። ቸርነት አድርጎልኛል። ቀደም ብለን እንዳነሳ ነው ሄኔስፌሩ ለክርስቲያናዊ ደግነት በፍቅር ለሚሰጥ ልባዊ አገልግሎት ምሳሌ መሆኑ ግልጽ ነው። ሐዋርያው ጳውሎስን እንደ እግዚአብሔር መልእክተኛ በመቁጠር ተደጋጋሚ እንክብካቤ እንዳደረገለት ይናገራል። ሄኔስፌሩ ላደረገው ታማኝነት የጳውሎስ ልቡና አድናቆት እንደገናም ደግሞ በረከትና ረድኤት እንዲበዛለት ይጸልያል። ሄኔስፌሩ ይህንን እንክብካቤ ያደረገው ደግሞ አንድ ወቅት ብቻ ሳይሆን በተደጋጋሚ መሆኑ የሚገርም መሰጠትን የሚያሳይ ነው። ጳውሎስ ለዚህ ደግነቱ ብቻ ሳይሆን ለሕይወቱ ስኬት ምሕረትን መለመን ግድ ብሎት ነበር። ላይፍ ስታይሉ ነበር። ብዙ ጊዜ አሳርፎኛል አለ ጳውሎስ። ሊቆጠር የሚችል ቢሆን ኖሮ ቁጥር ይሰጠን ነበረ። ኤፌሶን አካባቢ ሲሄድ ምናልባትም ሁል ጊዜ የሚያርፈው እዚህ ሰው ቤትና ቤተሰቡ ጋር እንደነበረ መገመት ይቻላል እና በጣም የሚገርም ነገር ነው ጳውሎስ ስለዚህ ሰው የሚናገረው። ሄኔስፌሩ በጳውሎስ አገልግሎት የዳነና መንፈሳዊ እንክብካቤ የተቀበለ ሰው መሆኑን ላደረገው ምሳሌነት የተላበሰው ሕይወት ያለው በመሆኑ ለጌታ ምስጋና ሲሰጥ፣ ለሄኔስፌሩ ደግሞ አድናቆትን ያቀርብለታል። ይህ በጎነት በእርሱ የቆመ አይመስልም። ቀደም ብዬ ቤተሰቦቹም በዚህ ጉዳይ የቤተሰቡ መሪ ራዕይ ተጋሪዎች ብቻ ሳይሆኑ ከጳውሎስ ጋር አብረው የቆሙ ናቸው እና በጣም የሚገርመው ብዙ ጊዜ አሳርፎኛል ካለ በኋላ የሚቀጥለው ሐሳብ ነው። ወገኖቼ
ከተገፋውና ከተተወ ሰው ጋር መቆየት ልባዊ ታማኝነትን ይጠይቃል። በምሳሌነቱ የአገልጋዮችን ልብ የሚያበረታ አጋር ነው። ጳውሎስ በዚህ ጊዜ በነበረው ብቸኝነት ያገለገላቸው በጣም ብዙ ሰዎች ቢኖሩም ይሄንን ሰው ደመቅ አድርጎ ያቀርበዋል። አንዳንድ ጊዜ እግዚአብሔር ረጅም ጊዜ ፈጅተን ካገለገልናቸው ሰዎች ይልቅ ያልተጠበቁ በራዳር ውስጥ ያልታዩ እዚህ ግቡ የማይባሉ ሰዎች አጠገባችን ያመጣና የምንገረምበትን ቸርነት ያደርጋሉ። ጉዳዩን ከሰው ጋር እንዳናያይዘው እግዚአብሔር ሁል ጊዜ ሰው እንዳለው ለጊዜው የሚሆን ደግሞ ሰው ይሰጠንና እንገረማለን። በዚህ ጥናቴ ውስጥ ሄኔስፌሩ ለጳውሎስ እንደዛ አይነት ወንድም ነበረ። ታማኝነቱ እጅግ በጣም አስገራሚ የሆነ በበጎነት የተሞላ ወንድም ነበረ። የሚገርመው ደግሞ ታማኝነቱ ከቀን ጋር የተያዘ አይደለም። ወንድሜ ደረጀ ብዙ ጊዜ ህይወትን በእውነተኛ ገጽታዋ በዝማሬው መግለጽ የሚሆንለት ሰው ነው እና ሰዎች ስለከዱት ሳይሆን አይቀርም የማይከዳኝ ጓዴ ኢየሱስ ይበቃኛል፣ ሰውም ዓይንህ ላፈር ቀናይቶ ይለኛል። በብስጭት ሳምንት ሳወራ ብቻዬን አዝኜ ስመሰጥ ሳስጨንቅ አንጎሌን ሚስጥሬን ለሚያውቀው ለጓዴ ለኢየሱስ ነግሬው እፎ ይላለሁ የልቤን ግብስብስ ብሎ ይናገራል። ታማኝ ሁል ጊዜ ጌታ ነው። ግን ደግሞ ጌታን እንድናይ ዕድል የሚሰጡ ሰዎች እንደ ሄኔስፌሩ አይነት ሰዎች በጊዜውም አለጊዜውም የሚጸኑ ሰዎች ማግኘት መልካም ነው። ጳውሎስ ጢሞቴዎስን እንኳ ለማበረታታት ምናልባትም በውስጡ በዛ ጊዜ ኤፌሶን እያገለገለ ስለነበር በእስያ ያሉ ሁሉ ከጳውሎስ ፈቀቅ እንዳሉ ስለሚታወቅ ቁጥር 8 ላይ ታስታውሳላችሁ፣ በእስረኛው በእኔ አትፈር ብሎ ጳውሎስ ትእዛዝ ሲሰጠው ትመለከታላችሁ። ሄኔስፌሩ ግን በጣም የሚገርም ነገር ነው ያደረገው። በሰንሰለቴ አላፈረበትም። የዚህን ሰው ደግነት፣ የዚህን ሰው ታማኝነት፣ የዚህን ሰው በጊዜውም አለጊዜውም የሚጸና እውነተኛ የልብ ወዳጅነት ሲናገር እናየዋለን። ጳውሎስ በከዳተኞችና በግዴለሾች ተገፍቶ ልቡ በሐዘን የተመታውን ያህል እንደ ሄኔስፌሩ ባሉ ቅኖች፣ መስዋዕትነት ከፋዮችና ታማኝ ወንድሞች ተጽናንቷል። ጢሞቴዎስ የታማኝነት ምሳሌ የሆነውን ሄኔስፌሩን ፈለግ እንዲከተል ያበረታተዋል። አዎን በከዳተኞች በደረሰበት ውሳጣዊ የህመም ስሜት የታከመው የተጽናናውና የጸናው እንደ ሄኔስፌሩ ባሉ ታማኞች በጌታም አብሮነት ነው። ብቸኛ ስለነበረ በምዕራፍ 4 ቁጥር 17 የስብከቱ ሥራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳም አፍ ዳንኩኝ ይላል። ከዛ በፊት ግን ልብ በሉ፣ በአጋጣሚ አይደለም፣ ወዲያውኑ ሄኔስፌሩን ይጠራል። ምዕራፍ 4 ቀደም ብሎ እንደውም ሄኔስፌሩን የሚጠራ ነው የሚመስለኝ። ቁጥር 19 ላይ ለጵርስቅላና ለአቂላ ለሄኔስፌሩን ቤተሰቦች ሰላምታ አቅርብልኝ ብሎ ሁለተኛ ጊዜ ስሙን ይጠቅሳል። ለሄኔስፌሩ ቤተሰቦች ይላል በዚህኛው ላይ። ስለዚህ ወገኖቼ በጣም የሚገርም መሰጠት የነበረው ወንድም ነበር ሄኔስፌሩ። ጳውሎስ
ብዙ ጊዜ አሳርፎኛል ብቻ አይደለም በሰንሰለቴ አላፈረበትም ብሎ ይናገራል። በሰንሰለቴ አላፈረበትም፣ በሰንሰለቴ አላፈረበትም። በመቀጠል እሶ የሚወጣ ታማኝነትን ሲያሳይ እንመለከታለን። እሶ የሚወጣ ታማኝነትን ከተንሸራታቾች በተቃራኒው ሲቆም ትመለከቱታላችሁ። እና ምን ይላል? ቁጥር 17 ላይ በጣም የሚገርም ቃል ያገኝ። ቅድም ረጋ ብዬ ያነበብኩት ጳውሎስ እንደዛ እንዲነበብ እንደፈለገ ይመስለኛል። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘ። ፈልጎ አይደለም፣ ፈልጎ እንዲያውም ወደ ሮም በመጣ ጊዜ ይላል አዲሱ መደበኛ ትርጉም፣ ፈልጎ አገኘኝ። ብዙ አይሁዶች በዚህ ወቅት ከሮሜ ጠፍተዋል። ምክንያቱም የሮም ከተማ መቃጠሏ ሰበቡ እነሱ ናቸው። የእምነት ሰዎች ናቸው፣ ሃይማኖተኞች ናቸው፣ በተለይ ክርስቲያኖች ናቸው ስለተባለ ማንም በድፍረት ወደ እነሱ ወደ ታሰሩት ሰዎች ለመሄድ የልብ ድፍረት አልነበረውም እና ሄኔስፌሩ ጳውሎስ ይታሰርበታል ወይም ታስሮበታል ወደ ተባለው ቦታ ሲሄድ ብዙ እንዳልተሳካለት፣ ብዙ መንገላታት እንደገጠመው የታሪክ ማስታወሻዎች ይናገራሉ። ሰዎች በጳውሎስ እስራት ቢያፍሩም ሄኔስፌሩ ግን አለማፈሩን ለመግለጥ ጳውሎስ ነገር ግን የሚል ሐሳብ ቀያሪ የንጽጽር ቃል ይጠቀማል። ብዙ ጊዜ ነገር ግን ማነጻጸሪያ ናቸው። አሉታዊ ስዕል ያላቸው አሉታዊ የታማኝነት ወኪሎች፣ ተንሸራታቾችና ተጋፊዎች በዚህ ጊዜ ከጳውሎስ በተቃራኒው ቢቆሙም ነገር ግን ሄኔስፌሩ ግን በታማኝነትና በመስዋዕትነት ከጳውሎስ ጋር ለመቆም ጥረት ሲያደርግ እናያለን። ወገኖቼ ይህ ታማኝ ሰው የጳውሎስ ደቀ መዝሙር፣ መልካም ነገርን ከልቡ ለማድረግ የተሰለፈ ነው። በመሆኑም ጳውሎስ በታሰረበት ሰዋራ ስፍራ ፈልጎ ለማግኘት ጥረት አደረገ። በሮም ዘመን እስረኞችን ለመጠየቅ እንደ ዛሬው የተደራጀ ስርዓት አልነበረም። እንደ ጳውሎስ በከፍተኛ ወንጀል የተከሰሰና በከባድ ቅጣት ውስጥ በስቃይ ላይ ያለን ሰው መጠየቅ ቀላል አልነበረም። በመሆኑም ጳውሎስ እንደሚገልጽልን በሄኔስፌሩ የበረታ ጥረት መገናኘታቸውን እንመለከታለን። በወቅቱ ከነበሩ የመንግስት ቢሮዎች ቢመላለስም ብዙ ጥረቶቹ የመከኑ ይመስላል። አንድም በንቀት አንድም ደግሞ ከተጠረጠረ ከባድ ወንጀለኛ ማገናኘት ፈቃደኛ ሆነው ባለመገኘታቸው መሆኑን ብዙዎች የእግዚአብሔር ሰዎች ይስማማሉ። ይሁን እንጂ ሄኔስፌሩ ተስፋ ሳይቆርጥ ባደረገው ተደጋጋሚ ጥረት የተነሳ በፍጻሜው ተሳካለት። ጳውሎስ ይሄንን ክስተት ይሄንን ልምምድ ሲናገር ፈልጎ አገኘኝ ሲል ሊያስገነዝበን የሚፈልገው ይሄንን ነው። ጳውሎስን የመጎብኘቱ ጉዳይ ልፋትንና መስዋዕትነትን የጠየቀ ነበር። ይህንን የመስዋዕትነት መንገድ የተጓዘው የራሱን ነፃነትና ሕይወት አደጋ ላይ በመጣል ነው ሄኔስፌሩ። ምክንያቱም ሁል ጊዜ የተጠረጠረ ከባድ ወንጀለኛ ጠያቂዎቹ ሲመጡ እንደ ግብረ አበሮች ስለሚቆጠሩ ምናልባትም ፌዙን ለማክበድ እነዚህን ሰዎች ጨምሮ የማሰር ልምምድ ጥንትም ነበር፣ ዛሬም አለ።
ነገር ግን ሄኔስፌሩ በልቡ ውስጥ ገዢ የነበረው ምናልባትም የጌታ የኢየሱስ ክርስቶስ ቃል ነበር የሚሉ የእግዚአብሔር ሰዎች አሉ። ታርዤ አልብሳችሁኛል፣ ታምሜ አስታማችሁኛል፣ ታስሬ ጠይቃችሁኛል የሚለው የማቴዎስ 5:36 ሐሳብ በዚህ ሰው ሕይወት ውስጥ ስለነበረ የፈለገው እስኪገኝ ድረስ ለፋ እና ተሳካለትም። ጳውሎስ ይህንን ልባዊ ጥረት ያደንቃል። ልባዊ ጥረት ደግሞ ካለ የተዘጉ በሮችን ለማስከፈት የሚያስችል ምቹ ሁኔታ ይፈጠራል። እንደውም የተከረቸመበትን ቁልፍ መክፈቻውን ለማግኘት እድል ይገኛል። ሄኔስፌሩ የሚያሳየን ያንን ነው። ድርብርብ በሆነ ጥበቃ ውስጥ የነበረን ሰው ብዙ እስር ቤቶች ዞሮ እንዳሰሰ፣ እዚህ ጋ ነው፣ እዛ ጋ ነው፣ በወዲያ በኩል ነው፣ እዛ ሄደህ ነው የምታገኘው ሲባል ተንከራቶ እንዳገኘው ብዙዎች ይናገራሉ። እኔም ከቴክስቱ ጥናቴ የደረስኩበት ድምዳሜ ያ ነው። አሁን ልባዊ ፍቅር በወዳጆች መሃል ሲኖር በእያንዳንዱ ችግርና እንቅፋትን እያንዳንዱን ችግርና እንቅፋትን ለመረማመጃ መንገድ ለመቀየር ምቹ ሁኔታ ለመፍጠር ይለፋል። መገናኘታቸው የቀደመው ዘመን ወዳጅነታቸው በአንክሮና በጥልቀት ለማሰብ እድል ሰጥቶታል። ለጢሞቴዎስም ሲጽፍ አገልጋዩን ለማግኘት የተከፈለውን ውድ ዋጋ በመገንዘብ ትኩረት እንዲሰጠው እግረ መንገዱን ያሳሰበ ይመስላል። ወገኖቼ ሄኔስፌሩ የእንቅፋቱን ድንጋይ የመረማመጃ መንገድ ነው ያደረገው። እንቅፋቱ ድንጋይ ማለት ነው። መንገዱ ላይ የተጋረጠው በየት በኩል ሊሂድ ያሰኘው ከሱ አቅም በላይ የሆነውን ድንጋይ እየፈነከተ ለመንገዱ መረማመጃ ነው ያደረገው። ይሄ ከእንግሊዝኛ ኤክስፕሬሽን የተወሰደ ነው። he made the stumbling block to stepping stones ይላሉ ፈረንጆች። በመንገዱ ላይ የተጋረጠውን የማሰናከያውን ድንጋይ የመረማመጃ መንገድ አድርጎ ሰራው። በፍጻሜውም ከናፍቆቱ ጋር ተገናኘ። ይሄ እሶ የሚወጣ ታማኝነት ነው። ለሁኔታ እጅ ያልሰጠ፣ እንደገናም ለመከራ እጅ ያልሰጠ፣ እንደገናም ለፈታኝ ከባቢያዊ የተጨበጠ ተግዳሮት እጅ ያልሰጠ፣ እነዚህን ሁሉ ጥሶ በራሱ ሕይወት ተወራርዶ ከናፍቆት ጋር መገናኘት ጥሶ የሚወጣ ታማኝነት ምንድን ነው የሚጥሰው? ወገኖቼ የጣሰው ከበድ ያሉ ተግዳሮቶችን፣ ከበድ ያሉ እንቅፋቶችን፣ በሕይወት ላይ አደጋ የሚያስከትሉ አስፈሪ ሁኔታዎችን፣ እነዚህን ሁሉ እንደሌሉ አይደለም ያየው፣ ቢኖሩም ተጋፈጣቸው። በመቀጠል ጳውሎስ ከዚህ ሰው ጋር ባለው ግንኙነት የታማኝነት ባህሪን መታያ ያነሳል። የታማኝነት ባህሪ መታያ በኤፌሶን እንዴት እንዳገለገለኝ አንተ በደህና ታውቃለህ ይለዋል። ይሄ ሰው በጨለማው መሃል ደምቆ የበራ ነው። ጳውሎስ ለሄኔስፌሩ ጠለቅ ያለ ምስክርነት ይሰጣል። የዚህ ሰው ታማኝነት ድንገት ብልጭ ያለ ሰሞናዊ ልምምድ አለመሆኑን ሲያስታውቅ የቱን ያህል እንዳገለገለኝ
አንተ በሚገባ ታውቃለህ። የድሮ ትርጉም በደህና ታውቃለህ፣ አሳምረህ ታውቃለህ ማለት ነው። ግንኙነታቸው የጀመረው በኤፌሶን ከተማ ነው። የጳውሎስ አገልግሎት በዚያ ከተማ ታላቅ ነው። አገልግሎቱ በድንቅና ታምራት የታጀበ በመሆኑ በከተማው ላይ ታላቅ ተጽዕኖን አምጥቶ ነበር። መናፍስት የተረቱበት፣ ጣዖት አምልኮ ተንኮታኩቶ የወደቀበት፣ አንጥረኞች ያኮረፉበት ብቻ ሳይሆን አድመው ያሳደሙበት ከተማ አቀፍ ተቃውሞን ያስነሳ አገልግሎት ነበር። የጳውሎስን አገልግሎት የሚቃወሙት አይሁዳውያን ስደት ባስነሱ ጊዜ ደቀ መዛሙርቱን ለይቶ ለ2 ዓመት የሚማሩ ሰዎች በሚያሰለጥንበት ወቅት ቴኔስፌሩ ከነዛ መሃል አንዱ ሳይሆን አይቀርም የሚባል ግምት አለ። በጳውሎስና በእርሱ መካከል ያ መጠጋጋት በተለየ መንገድ እውን የሆነው በዚህ የጳውሎስ የጢራኖስ አገልግሎት ወቅት ሳይሆን አይቀርም። ኤፌሶን ከተማ በተሰጠው አገልግሎት ጢሞቴዎስም እያየ ለጳውሎስ ያደረገው እንክብካቤ ትኩረት የሚስብ ነበር። ጢሞቴዎስ በዚህ ወቅት ከጳውሎስ ጋር የዚህ እንክብካቤና የፍቅር አገልግሎት ተጠቃሚም ነበር። ለሄኔስፌሩ ታማኝነት የህይወት ዘይቤው ነው። ሰሞናዊ ልምምድ አይደለም። ብልጭ ያለ የአንድ ጊዜ ልምምድ አይደለም። አእምሮን የሚያልፍ እንክብካቤ ነበረ። ለሐዋርያውና ለአጋሮቹ የተደረገ ነበር። ከዚህ የተነሳ ጳውሎስ ቁጥር 2 የምልጃ ጸሎት ሲያደርግ እናየዋለን። በዚህ እናጠቃልላለን። ጳውሎስ ምህረትን ይስጥ ብሎ የመጀመሪያ ልባዊ ጸሎቱን ቁጥር 15 ላይ ካነሳ በኋላ ቁጥር 16 ላይ እንደገና 2 ቁጥሮች ይሻገርና በዚያ ቀን ከጌታ ምህረት እንዲያገኝ ጌታ ይስጠው ብሎ ይደመድማል። በዚያች ቀን የሚለው ምንን የሚያመለክት አባባል ነው የሚለው ብዙዎች የሚነጋገሩበት ነው። ሐዋርያው ጳውሎስ ይህንን አባባል ደጋግሞ ያነሰዋል። የራሱንም ሆነ የሌሎችን ፍጻሜ አስመልክቶ ከሚያነሳው ነገር ጋር ይያያዛል። ለምሳሌ ባለፈው ሳምንት ያመንኩትን አውቃለሁ፣ የሰጠሁትን አደራ እስከዚያች ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል። ያቺ ቀን ብሎ የሚያነሳት ብዙዎች የመጽሐፍ ቅዱስ አስተማሪዎች እንደሚስማሙት ከጌታ ዳግም ምጽአት ጋር የተያያዘ ገለጣ ነው። ለሄኔስፌሩ ድህነቱ እርግጠኛ ይሁን ብቻ አይደለም እያለ ያለው፣ ዋጋ የማይጠፋበት ምግባር ሆኖ ይቆጠርለት። በእሳት እንደሚድን የሚድኑ አማኞች አሉ። አማኞች ወገኖቼ የኃጢአት ፍርድ የለብንም፣ የሥራ ፍርድ ግን ይጠብቀናል። ጌታ በእምነት የኖርነውን ኑሮ በእሳት ውስጥ ያሳልፈዋል። የገነባነው በወርቅ፣ በብር፣ በነሐስ፣ በድንጋይ ወይ በከበረ ድንጋይ ወይ በእንጨት ወይ በአገዳ መሆኑ ወይ በሳር ማለትም ርካሽ በሆኑ የግንባታ ዕቃዎች ተጠቅመው በዚህ ዓለም ያላቸውን አገልግሎት እንደ ነገሩ ያደረጉ የኖሩ ሰዎች ጌታ ከሚሰጠው ሽልማት ተካፋዮች ይሆናሉ ብሎ ማሰብ አስቸጋሪ ነው። የእሳቱን ቴስት አልፍም። አንዳንዶች የሚያፍሩበት መዳን ሊያጋጥማቸው ይችላል። ከእሳቱ ድነዋል፣ ራቁታቸውን ሊሆኑ ይችላሉ። ስራቸው የተቃጠለባቸው፣ የተጎዳባቸው፣ ዓለምንና አካባቢውን ወደው የኖሩ ሰዎች። ስለዚህ ጳውሎስ እዚህ እያለ ያለው ጌታን ብሎ የተከናወነ በጎ ነገር የማይረሳ ይህንን ለበረከት እንዲያደርግለት የተሰጠ ማሳሰቢያ እንጂ እመን አንተና ቤተሰቦችህ ትድናላችሁ የሚለውን እውነት ለዘመናት የሰበከው ጳውሎስ በዚህ ወቅት ያገለገላቸውን ሰዎች ፍጻሜ ከመጠርጠር ሊሆን አይችልም። ይልቁንም ጴጥሮስ በአንድ ወቅት ከጠየቀው ጥያቄና ጌታ ከሰጠው ልብ የሚያሳርፍ ምላሽ ጋር ይሄዳል። ታስታውሳላችሁ? ገንዘብ ላላቸው ወደ መንግሥተ ሰማያት መግባት እንዴት ጭንቅ ነው አለ። ጴጥሮስ በዚህ ጊዜ እንዲህ ብሎ ጠየቀ፣ እነሆ እኛ ሁሉን ትተን ተከትለንሃል፣
ታዲያ ምን እናገኝ ይሆን አለው። ጌታም ሲመልስ እንዲህ አላቸው፣ እውነት እላችኋለሁ በሚመጣው አዲስ ዓለም የሰው ልጅ በክብሩ በዙፋን ላይ በሚቀመጥበት ጊዜ እናንተም የተከተላችሁኝ በ12 ዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ። ስለ ስሜ ብሎ ቤቶችን፣ ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ልጆችን ወይም እርሻን የሚተው ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል። ነገር ግን ብዙ ፊተኞች ኋለኞች፣ ብዙ ኋለኞችም ፊተኞች ይሆናሉ። ምህረት በዚህ አውድ ውስጥ እግዚአብሔር ለሄኔስፈሩ አትራፊ፣ ተጠቃሚ፣ ተደሳች አድርጋቸው። ባይዘወይ ሄኔስፌሩ ማለት አትራፊ፣ ትርፌ እንደማለት ነው የስሙ ትርጉም። ጠቃሚ ማለት ነው። አትራፊ ጠቃሚ ማለት ነው። አህዛብ መሰረት ያለው ሰው ነው። ጳውሎስ በሰበከው የጸጋ ወንጌል የጌታንን ማዳን የተረዳና የተቀበለ ሰው ነው። በዚያ ስፍራ የማይቻል ክብር ከሚጠብቃቸው ሰዎች መሃል ይሁን የሚል ጩኸት፣ በቃላት ሊገለጥ የማይቻል ክብር እንዲጠብቀው ነው የጸለየለት። የማያልፍ ሽልማት ያገኝ፣ ፍጻሜው ይመር እያለ ነው። በዚያች ቀን ጌታ ምህረት እንዲያገኝ ጌታ ይስጠው ሲል ይድመቅ፣ ዋጋው በሰማይ ከፍ ብሎ ይታይለት፣ ጌታ ከሚያከብራቸው መሃል ይሁን፣ ረድኤቱ እስከ ፍጻሜው ይዝለቅለት ብሎ የተሰጠ ምርቃት ነው። ጌታ ይባርካችሁ። እግዚአብሔር አምላካችንን እናመሰግናለን። አሜን። ደህና ዋል። መልካም ቀን። ቸር ይበሉ። ጌታ ይባርክ ፓስተር። ይብዛል። ጌታ ይባርክ ፓስተር። ደህና ዋሉ። ጌታ ይባርክ። ጌታ ይባርክ። እግዚአብሔር ይባርካችሁ። ጌታ ይባርክ ፓስተር። አሜን። ተባረክ ተባረክ። ጌታ ይባርካችሁ። ባይ ተባረክ ፓስተርዬ። በሰላም ዋሉ።